ሰብስክራይብ፣ ሼር እና ላይክ ያደረጋችሁ ቪዲዮአችንን ጀምሩ። ታሪኩ የሚጀምረው አንድ ክፉኛ የቆሰለ ሰው ሲታይ ነው። በዚህ ሁኔታ ውስጥ ሆኖ ፖሊስ ጣቢያ በመምጣት እዚያ ለተቀመጡ ፖሊሶች ሰው መግደሉ ይነግራቸዋል። ይህን የሰማው ፖሊስ ለተወሰነ ጊዜ ደንግጦ ቆየ። ምክንያቱም እስከዛሬ ድረስ ማንም ሰው በዚህ ሁኔታ ወደ ፖሊስ ጣቢያ መጥቶ እንዲታሰር ጠይቆ አያውቅም ነበር። ጉዳዩን ከመረመሩ በኋላ በነፍስ ግድያ ወንጀል የ5 ዓመት እስራት ተፈረደበት። ከ3 ዓመት በኋላ አንድ ሰው በጣም አስከፊ አደጋ የደረሰበት አውራ ጎዳና ይታየናል። አንዳንድ ሰዎች መኮንን ሉን ወደ ወንጀሉ ቦታ እዚያም የተጎጂ መኪና ሙሉ በሙሉ ተዳቋየ። በሬሳው ላይ ያለውን ጨርቅ ሲያነሱት ሁኔታው በአደጋው የሆነ አይመስልም ነበር። በእርግጠኝነት አንድ ሰው ገድሎታል። እዚያም ቦታ ላይ ሽጉጥ አገኙ። ነገር ግን ግድያውን ለመፈጸም ጥቅም ላይ አልዋለም። የፎረንሲክ ዶክተሩ አስክሬኑን ከተመለከተ በኋላ የጎድን አጥንቶቹና የደረት አጥንቶቹ መከስከሳቸውን ተናገረ። በሰውነቱ ላይ የትም ቦታ የመቁሰል ምልክት የለም። ነገር ግን በአንገቱ አጥንትና በጉሮሮ ላይ ስብራት አለ። እነዚህ ሁሉ ቁስሎች በአደጋ ሊመጡ አይችሉም። እነዚህ የድብድብ ምልክቶች ናቸው። የገደለው ሰው በማንኛውም የሰውነት ክፍል ላይ ጉዳት ማድረስ ለሞት እንደሚያበቃ በሚገባ ያውቃል። ጉዳዩ ምልክት እንዲሆን የተተወውን ማህተም እዚህ አግኝተዋል። ከዚህ በኋላ ጃክን እናየዋለን። እሱም አሁንም በእስር ላይ ይገኛል። ወደ እስር ቤታቸው አዲስ እስረኛ መጥቶ ነበር። ጃክም ከእሱ ጋር በጣም ተግባብቶታል። ነገር ግን ሌሎች እስረኞች አልወደዱትም ነበር። በዚያን ቀንም በካፌው አካባቢ ይረብሹትና ያስፈራሩት ነበር። አንተ ሽማግሌ በዚህ አግዳሚ ወንበር ላይ ድጋሚ ብትቀመጥ እግርን እንሰብረዋለን ይሉታል። ያ እስረኛም ዝም የሚል አልነበረም። ነገር ግን ነገሩ ከመባባሱ በፊት ጃክ ወዲያውኑ በመካከላቸው ገብቶ ረብሻውን ያስቆማል። በዚህ መሃል የጃክ እይታ በቴሌቪዥኑ ላይ ያርፋል። እዚያም ትላንት ማታ ስለተፈጸመው ግድያ ዜና እየተላለፈ ነበር። ዜናውን እንዳየ ጃክ ወዲያውኑ ወደ ዘበኛው መጥቶ መርማሪ ሉክ ስምምነት አቀረበች። ተከታታይ ገዳይን መያዝ ከአንድ ሰው ጋር መነጋገር እንደሚፈልግ ይነግረዋል። ነገር ግን ዘበኛው መጀመሪያ ቅጹን ሙላ፣ እዚያም በኋላ እናያለን አሉ። ነገር ግን ጃክ በዜናው ላይ ያየው ነገር ወዲያውኑ ከአንድ ሰው ጋር መነጋገር አስፈላጊ እንዲሆንበት አድርጎታል። ብዙ ጊዜ ቢለምንም ዘበኛው አልተስማማም። ጃክ እንዲሰሙት ለማድረግ አንድ መንገድ ብቻ ቀረው። ወደ ክፍሉ ተመልሶ እነዚያን እስረኞች ክፉኛ መደብደብ ጀመረ። በአጭር ጊዜ ውስጥ በእስር ቤቱ ትርምስ ተፈጠረ። አደገኛ እስረኞች ጃክን ከየአቅጣጫው ከበውት በአንድ ጊዜ ተረባረቡበት። ጃክ ብቻውን ቢሆንም ብዙዎቹን መታ። ማንም እንዲጎዳ አልፈለገም ነበር። ነገር ግን መሪያቸው በጃክ ራስ ላይ ከባድ ብረት ሲመታው በጃክ አይኖች ውስጥ ከዚህ በፊት ታይቶ የማይታወቅ ቁጣ ታየ። የመሪውን እጅና እግርም በደንብ አድርጎ ሰባበረው። የመጨረሻው ምቱ ሕይወቱን ሊያጠፋው ይችል ነበር። ነገር ግን ጃክ የሰውን ሕይወት ላለማጥፋት ቃል ስለገባ ራሱን ገታ። ብዙም ሳይቆይ ዘበኞች በቁጥጥር ስር አዋሉት። እሱ ግን መኮንን ሉካን ማግኘት እንዳለበት ያለማቋረጥ ይጠይቅ ነበር። በዚህ ባደረሰው ይሆናል አስፈላጊ ድርጊት ምክንያት ሉክ እሱን ለማግኘት ተስማማች። ዘበኞቹ ለሉክ የዚህ እስረኛ ስም ጃክ እንደሆነ ይነግሯታል። ባለፉት 3 ዓመታትም የባህሪው መዝገብ በጣም ጥሩ ነበር። ነገር ግን ትላንትና በድንገት ስላንቺ ጠየቀና ከሌሎች እስረኞች ጋር መጣላት ጀመረ። ባህሪው በጣም እንግዳ ነበር። ሉክ ልታገኘው ስትሄድ ጃክ እመቤቴ የመተዋቸው እስረኞች አንድ ነገር ልሰጣቸው ፈልጋለሁ፣ በሚቀጥለው ጊዜ ስትመጪ ገንዘቡን እከፍልሻለሁ አላት። ለሁሉም አንዳንድ ፓኬጅ ሲጋራ እንዲሰጣቸው ፈልጎ ነበር፣ ምክንያቱም ጥፋቱ የነሱ አልነበረም። ነገር ግን ሉክ ለምንድነው ድጋሚ የሚመጣ የሚመስል? ጉዳዩ ማን እንደሆነ ታውቃለህ? ገዳዩስ ማን ነው አለችው። ጃክም ትላንት ማታ የተገደለው ሰው በአንድ ወቅት በቦክስ ሪንግ ውስጥ አብሮት እንደተጋጠመ ነገራት። እሱ ጥሩ ቦክሰኛ ነበር። ግድያውን ማን እንደፈጸመ አያውቅም። ነገር ግን ገዳዩ ምን እያሰበ እንደሆነ ያውቃል። እና አሁን ይሄ ጅማሬው ብቻ ነው። እንደገና ሰው ይገድላል፣ ያለ ምክንያት እንደማያደርገው ያምናል። በእርግጠኝነት ከዚህ ጀርባ አንድ ዓላማ አለው። የመጀመሪያው ተጎጂ ዊንግ ቹን ማስተር ሌላ ጉዳይ ቢሆን ኖሮ በቀጥታ ሊተኩስበት ይችል ነበር። ነገር ግን ሁለታችንም ምን ያህል አሰቃቂ በሆነ ሁኔታ እንደመታው እናውቃለን። ትጥቅ ያልታጠቀ ሰው መግደል እንግዳ ነገር ነው። በእርግጠኝነት እሱ የአእምሮ በሽተኛ ነው። እኔ ልረዳሽ እችላለሁ፣ ብቻ ከዚያ አውጪኝ። እሷ ግን ኩንግፉ ስለምታውቅ በዚህ ጉዳይ ልትረዳ ትችላለህ ማለት አይደለም፣ ለምን አምናለሁ አለችና ትታው መሄድ ጀመረች። ልክ በዚያን ጊዜ ጃክ የአንድ ሰዎችን ስም መጥራት ጀመረ። የሚቀጥለው ሰለባ ከነዚህ 8 ሰዎች አንዱ ይሆናል አሉ። ሉክ ቃሉን ማመን አልፈለገችም። ነገር ግን እስካሁን ድረስ ከጉዳዩ ጋር የተያያዘ ምንም አይነት ጠንካራ ማስረጃ አልነበራትም። ለዚህም ነበር ስለነዚያ 8 ሰዎች ዝርዝር መረጃ እንዲመጣላት ለሰዎች የነገረችው። ይህ በእንዲህ እንዳለ ያ ተከታታይ ገዳይ ቀጣዩን ግድያ ሲያቅድ ይታያል።
የአንድ ሰው ስም ግድግዳው ላይ ተጽፏል እና ዛሬ ማታ ያንኑ ሰው ሊገድለው ነው። ከዚህ በኋላ ማታ ለአርፍዶ ያልተጠናቀቀ ስራውን እየጨረሰ ያለ አንድ ታዋቂ ቅርጽ ቀራጭ ይታየናል። ይህ ቅርጽ ቀራጭ ከ10 ዓመት በፊት በመላው እስያ የእርግጫ ሻምፒዮን ነበር። ማንንም ማሸነፍ ይችል ነበር። ነገር ግን ከተወሰነ ጊዜ በኋላ ስራውን አቁሞ አርቲስት ሆኖ በስራ ላይ እናገኘዋለን። ስራውን እየሰራ እያለ በድንገት ያለ ፈቃዱ የገባ ሰው አየ። ውረድ አለበለዚያ በጣም ትቆጫለህ አለው። ነገር ግን ሰውየው ስሙ ዎንግ እንደሆነ ነገረውና ዛሬ አንተ በጣም የምትጋጠመኝ ሰው ነህ ይለዋል። የተሸነፈውም ይሞታል አለው። በአርቲስት ህይወት ውስጥ ነው የምገኘው፣ መዋጋት አልፈልግም ይለዋል። ነገር ግን የዎንግ የሱን ሐውልት ሲሰብረው ነገሩ ከመጠን በላይ ሆነበት። የዎንግን ፈተና ተቀበለ። ከዚያም በሁለቱ መካከል ከባድ ፊልሚያም ሆነ። ሃሁ የወንጀሉን ቦታ ጎበኘ። አርቲስቱ አንዱ እግር አጭር መሆኑን አየ። ነገር ግን አካል ጉዳተኛ ቢሆንም ዎንግ በጥሩ ሁኔታ ይዋጋ ነበር። በዎንግ ላይ ብዙ ገዳይ ምቶችን አደረገ። ነገር ግን ዎንግ የአርቲስቱን አንዱን እግር ሰብሮ እንዲያነክሰው አደረገው። በመጨረሻም በአንድ ጉዳይ እርግጫ አንገቱን ሰብሮ ገደለው። በዚያ በኩል ሉክ ስለ ጃክ ሁሉንም ዝርዝር መረጃዎች ያገኘች ከ3 ዓመት በፊት የማርሻል አርት ትምህርት ቤት እንደነበረ ታወቀ። ለፖሊሶችም የማርሻል አርት አስተምሯል። ነገር ግን በአንድ ወቅት በእጁ ግድያ ተፈጽሞ የ5 ዓመት እስራት ተፈረደበት። ስለሱ የበለጠ ልታውቅ ስትል በከተማ ውስጥ ሌላ ግድያ መፈጸሙን ሰማች። የሞተው ሰው ጃክ ስማቸውን ከጠቀሳቸው 8 ሰዎች አንዱ ነበር። ወዲያውኑ ጃክ ለማግኘት ሄደችና ሌላ ሰው መሞቱን ነገረችው። ጃክ ግን ይህንን አስቀድሞ ያውቅ ነበር። ሞቱም በገዳይ እርግጫ እንደሆነ ያውቃል። ሉክ ይህንን ሁሉ እንዴት አወቅ ስትል ጠየቀችው። ጃክም የእርግጫ ችሎታው በጣም የታወቀ ነበር አላት። ግድያው የተፈጸመው በእርግጫ ነው። የመጀመሪያው ጥሩ ቦክሰኛ ነበር። ግድያውም በተደጋጋሚ በቡጢ በመምታት ነበር። ከእስር ቤት ካልወጣች በስተቀር ተጨማሪ መረጃ ሊነግራት አይፈልግም። ብዙ ሙከራዎችን ቢደረጉም እስካሁን የግድያውን ምክንያት ማወቅ አልቻሉም ነበር። ይህ መዝገብ ከእጇ ሊያመልጥ አይገባም። ለዚህም ነው ሉክ በማማለድ ከእስር እንዲፈታ ያደረገችው። ከዚያው ማለፊያ ፓስ እና ለ24 ሰዓት ክፍት መሆን ያለበት ሞባይል ስልክ ተሰጠው። ጃክ የግድያዎቹን ቅደም ተከተል ሲመለከት ሁለተኛው ተጎጂ የዋይት አብሮ ማስተር ተገደለ። ገዳዩ ማርሻል አርት በሚገባ እንደሚያውቅ ነገራት። ለሰዎቹ በሙሉ የተካኑ ተጫዋቾች ናቸው። ስለዚህ የሚቀጥለው ሰለባም ከነሱ አንዱ ሊሆን ይችላል። ገዳዩ በእርግጠኝነት ወደዚያ ስለሚሄድ ወደ ሞንክ ሲቲ እንዲሄድ ነገራት። በዚያ በኩል ተከታታይ ገዳዩ የሚቀጥለውን ሰለባ ስም ግድግዳ ላይ ሲጽፍ እናየዋለን። ከዚህ በኋላ በትግል ረገድ ባለሙያ ወደሆነ ሌላ ሰው ይሄዳል። ነገር ግን ዎንግ እሱንም በቀላሉ ይገድለዋል። ጃክ እዚያ ሲደርስ በጣም ዘግይቶ ነበር። አስከሬኑን በማየት ጃክ እንዴት እንደተገደለ የሚለውን ይገምታል። የአስከሬኑን ሁኔታ ሲያይ ገዳዩ እሱን ለመግደል አደገኛ የሆነ የትግል ዘዴ እንደተጠቀመ ግልጽ ነበር። ጉዳዩን እየመረመሩ ሳለ በድንገት የጃክ እይታ እዚያው ቆሞ በሚመለከታቸው ዎንግ ላይ አረፈ። ጃክ ወዲያውኑ አሳደደው። እሱ ግን እንደ መብረቅ ፈጣን ነበር። ረጅም ዝላይ በመዝለል ወደ ሌላ ህንጻ ተሻገረ። ነገር ግን ጃክ ያንን ማድረግ አልቻለም። ዎንግ ልትይዘኝ አትችልም የሚል ፈተና የሚሰጥ ይመስል በቀጥታ አይኖቹ ይመለከተው ነበር። ከዚህ በኋላ ጃክ ወደ ቤቱ ይመለሳል። ዎንግ እንዳየችው ጠንካራ ጥፊ መታችው። ነገር ግን ጃክ ቂሟን ተረድቷል። ለዚህም ነው ምንም ያልተቆጣው አፎ የተላቀሰው። ጃክ ቃሉን ላልሰማው አባቱም ይቅርታ ጠየቀ። ሌሎች ክለቦችን በማሸነፍ ስሙ የሚጠራ ይመስለው ነበር፣ ግን ተሳስቶ ነበር። በእጁ ሰው ሞቶ ሁሉም ነገር ተበላሸ። ተጨንቆ ሲያየው ሺን ራሱን እንዲቆጣጠር የሚረዳ ክር እጁ ላይ አሰረችለት። ጃክ በቤት ውስጥ ስራ ሺንን ሲረዳ ገዳዩ ከገደለ በኋላ አስክሬኑ አጠገብ የሚተውን ያንኑ ማህተም በአንድ ሳጥን ውስጥ አገኘ። ይህንን ኬት አገኘሹ ብሎ ጠየቃት። ሺንም ከ3 ወር በፊት አንድ ሰው እዚህ መጥቶ ይህንን ላንተ እንድሰጥ ነግሮኛል አለችው። ጃክ አደጋው በእሱም ላይ እያዘነበለ መሆኑን ተረዳ። ያንን ገዳይ በተቻለ ፍጥነት መያዝ ያለበት። በሚቀጥለው ቀን ስለዚያ ማህተም መረጃ ወደ አላቸው ሰዎች ሄዱ። ከብዙ መቶ ዓመታት በፊት ይህ ማህተም በውጊያ ለተሸነፉ ተዋጊዎች ይሰጥ እንደነበር ይናገራሉ። ጉዳዩን እየተወያዩ ሳለ በድንገት እዛ የተቀመጠ አንድ አዛውንት ቃላቸውን ሰማ። ያንን ሰው አውቀዋለሁ። ከ6 ዓመት በፊት እኔንም ተፈታትኖኝ ነበር። ካሸነፈኝም በኋላ
ልክ እንዲያለ ማህተም ሰጥቶኝ ነበር አለ። ከነሱም ጃክ እዚህ አቅራቢያ እንደሚኖር አወቀ። ከዚያ በኋላ አጠቃላይ ፖሊስ ኃይል በአድራሻው ፍለጋ ይጀምራል። ቤት አከራዋ ዎንግ ከታመመች ሚስቱ ጋር እዚሁ ይኖር እንደነበር ታወቀ። ነገር ግን ከብዙ ወራት በፊት የቅድሚያ ኪራይ ከፍሎ ከዚህ ወጥቷል። በክፍሉ ውስጥ ያሉትን ነገሮች በማየት ጃክ እዚያ ምን ያህል አሰቃቂ ስልጠና ያደርግ እንደነበር ተረዳ። አከራዩዋ በየቀኑ የሆነ ነጭ ነገር ፊቱ ላይ ይቀባ ነበር። በዚህም ምክንያት አንዳንዴ ደም ከፊቱ ይወጣ ነበር አለ ጃክ። ይህ ቆዳን ይበልጥ ጠንካራ ለማድረግ ጨው ጥቅም ላይ የሚውልበት በጣም አሮጌ ልምምድ ዘዴ ነው አለ። ሃሁ የገዳዩን አስተሳሰብ ለመረዳት ይለማመዳል። ጨው የሚቀባው ድብደባን የበለጠ እንዲቋቋም ነው። ግድግዳው ላይ አንዳንድ ማስታወሻዎች ያገኙ። በዚህም ቁጥር አንድ መሆን እንደሚፈልግና ምርጥ የኩንግፉ ማስተሮችን የሚገድለው ለዚህ እንደሆነ ተረዱ። ስለ ገዳዩ አውቀዋል። አሁን እሱን ማግኘት ብቻ ነበር የቀራቸው። ጃክ ተመልሼ መሄድ አለብኝ አለ እሱን ለመልቀቅ። ተመሳሳይ ሁኔታ አስቀምጠው ነበር። ነገር ግን ብዙ ካሰበች በኋላ ሉክ እዚህ ህይወቷ አደጋ ላይ ሊወድቅ ስለሚችል ሚስቱም አብራ እንድትመጣ ነገረቻት። ጃክ የሚቀጥለው ሰለባው በመሳሪያ አጠቃቀም ረገድ ባለሙያ የሆነ ሰው ነው አለ። ምንም ወደሱ ከመድረሱ በፊት እነሱ ደረሱ። ያ በሰይፉ አጠቃቀም ባለሙያ የሆነው ሰው አሁን ምግብ ቤት ያካሂዳል። ጃክ ከብዙ ዓመታት በፊት አደጋ ደርሶበት እንደነበር አወቀ። ከዚያ በኋላ ዶክተሮቹ በእጁ ላይ የብረት ዘንግ ገጥመውለት ነበር። ጃክ ወዲያውኑ ወደ ተሳሳተው እንደመጡ ተረዳ። ምክንያቱም ዎንግ ደካማን ፈጽሞ አይዋጋም እያሰበ ሳለ በድንገት አንዱ ተማሪው በሆንግ ኮንግ የታወቀ የድርጊት ፊልም እንደሆነና እሱ ራሱ እንዳሰለጠነው አስታወሰ። ይህ በእንዲህ እንዳለ በሆንግ ኮንግ የአክሽን ፊልም ቀረጻ የተካሄደ ያለበት የፊልም ቦታ እናያለን። የድርጊት ፊልም ተዋናይ ሉዊስ ፋን ትዕይንቱን ሊሰራ ሲል በድንገት ዋንግ መጥቶ መካከላቸው ቆመ። አንዳንድ ሰዎች ከዚያ ሊያስወጡት ሞከሩ። ነገር ግን ዋንግ እውነተኛ ሰይፍ ከአንደኛ ሰላዩ ላይ በሰካበት ጊዜ ሁሉም ደነገጡ። ይህ የፊልም ውጊያ አይደለም፣ ናውጣ ከዚያ አለ። ከዚያ በኋላ መላው የፊልም ቡድን ከዚያ ሸሸ። ሉዊስ ፋኒዮ ለውጊያ ተጣላው። እሱም መሳሪያውን አንስቶ በሁለቱ መካከል ከባድ የሰይፍ ፍልሚያ ሆነ። ሉዊስ በሰይፍ ጥበብ የተካነ ነበር። ነገር ግን በዎንግ ጨካኝ ስልጠና ፊት እሱም ለረጅም ጊዜ መቆየት አልቻለም። ሰይፉን በሉዊስ ጀርባ ላይ ሰካበት። ነገር ግን ሉዊስ ተስፋ አልቆረጠም። ብዙም ሳይቆይ ሰይፉ ከሁለቱም እጅ አመለጠ። ከዚያ በኋላ ዎንግ በሹል ቢላው አጠቃው። ሉዊስ ደጋግሞ ወጋውና በመጨረሻም የአንገቱን የደም ስር በመቁረጥ ገደለው። ጃክ ቁጥር 1 የመሆን አባዜ ይዞታል። ካልቆመ በስተቀር ከሱ የሚበልጥን ማንኛውንም ሰው ይገድላል አለ። ይህ በእንዲህ እንዳለ የፖሊስ ኮሚሽነሩ ሉል በስልክ እንደነገራት መጨረሻዎቹ 3 ግድያዎች በጋዜጦች ላይ ዋና ዜና ሆነው ነበር። ነገር ግን የትላንትናው ግድያ ትንሽ ለየት ያለ ነበር። ያ ሰው ከፊልም ኢንዱስትሪ ጋር የተገናኘ ነበር። ለዚህም ነው መገናኛ ብዙሃን በዚህ ጉዳይ ላይ በፖሊስ ላይ ከፍተኛ ጫና እያደረጉ ያሉት። ኮሚሽነሩ መዝገቡን መዝጋት ፈልጎም ነበር። ነገር ግን ሉ ጉዳዩን ለመያዝ የ72 ሰዓት ጊዜ ጠየቀች። ያ ገዳይ በመገናኛ ብዙሃን ኩንግፉ ገዳይ በሚል ስም ታዋቂ ሆኗል። ሽብሩ በጣም ጨምሮ ስለነበር ይሁዶ፣ ካራቴና ኩንግፉ የሚማሩ ተማሪዎች እንኳን በስሙ መፍራት ጀመሩ። አንድ ቀን ፖሊስ የዎንግን ጥሪ ደርሷል። እሱ ግን ማነጋገር የፈለገው ጃክን ብቻ ነበር። ከእስር ቤት ስለወጣው አመሰግናለሁ አትለኝም? አንተ በኩንግፉ በጣም ጎበዝ ስለሆንክ ብትፈልግ ኖሮ የእስር ቤቱ ግድግዳዎች ሊያስቆሙ አይችሉም ነበር። ነገር ግን ጥንካሬን ሁልጊዜ ደብቀ ነበር። ያን ቀን በጣራው ላይ ስንገናኝ በጣም አሳዘንከኝ። ነገር ግን በሚቀጥለው ጊዜ ፊት ለፊት ስንገናኝ ጠንካራ ውድድር እንደምትሰጠኝ ተስፋ አደርጋለሁ። ከፈለክ በዚህ ልረዳ እችላለሁ። ሚስትህን ከገደልኩኝ አንተ ማንንም መግደል ትችላለህ አለው። ይህንን ሲሰማ የጃክ ደም ይፈላ ጀመር። ነገር ግን ዎንግ እኔን ለማስቆም አንድ መንገድ ብቻ ነው ያለው አለው። እሱም ህይወቴን ማጥፋት ነው። በንግግራቸው ወቅት ፖሊሶች ያለበትን ቦታ ይከታተሉ ነበር። ነገር ግን እዚያ ሲደርሱ ዎንግ ከዚያ ወጥቶ ነበር። ከዚህ ንግግራቸው ሉክ ገዳዩ ጃክን በሚገባ እንደሚያውቀው ተረዳች። ለሰዎቿ ትዕዛዝ ሰጥታ የጃክን ባለፉት 3 ዓመት የጥሪ መዝገቦችና ያገኟቸውን ሰዎች ዝርዝር አወጣች። እንዲሁም ዎንግን ለመያዝ የመፈለጊያ ማስታወቂያ አወጣች። በዚህም መውጣት ቢፈልግ እንኳን ከሀገር ማምለጥ አይችልም። በፎሬንሲክስ ሪፖርት ዋንግ ፊቱ ላይ የሚቀባው ጨው ከአንዲት ትንሽ መንደር የመጣ መሆኑን አወቁ።
በፍጥነት ወደዚያች መንደር ሄዱና በመጨረሻም ቤቱን አገኙት። ሉክ ምንም ወንጀል አልተረጋገጠበትም፣ በእሱ ላይ ጥርጣሬ ብቻ ነው ያለው አለች። ለዚህም ነው ጥይት እንዳትተኩስበት አለች። የፖሊስ ኃይሉ ወደ ቤቱ ገባ። ነገር ግን ብዙ ቢፈልጉም ምንም አላገኙም። በሚስቱ አመድ አጠገብ ያሉትን ትኩስ አበቦች ስታይ ሉክ እዚህ እንዳለና ነገ የሚስቱ ልደት ስለሆነ ነገ እዚህ የመምጣቱ እድል ከፍተኛ መሆኑን ተረዳች። ሉክ ሁሉም ነገር ወደ ነበረበት እንዲመለስ ትዕዛዝ ሰጠች። እኛ እዚህ እንደመጣን ፈጽሞ ሊታወቅ አይገባም አለች። ከዚህ በኋላ እንደመጣ ወዲያውኑ ለመያዝ በተለያዩ ቦታዎች የክትትል ካሜራዎችን ገጠሙ። ግምታቸው ትክክል ነበር። በሚቀጥለው ቀን የሚመለሰውን ወንግ እናየዋለን። በጣም ትልቅ ስህተት እንደሰራ ሰው ፊቱ ላይ እንግዳ የሆነ ሐዘን ይታይ ነበር። ከዚህ በኋላ ወደ ኋላ በሚመለስ ትዕይንት በየቀኑ ጤንነቷ እየተባባሰ የሚሄድ የታመመች ሚስቱ ትታያለች። ካንሰር ነበረባት እና ወንግ ሕክምናዋን የሚያደርግበት በቂ ገንዘብ አልነበረውም። ህመሟን ወንግ ሊታገዝ አልቻለም። ከዚያም አንድ ቀን በቁጣ የሚስቱን ጉሮሮ አንቆ ገደላት። የሚስቱ ሞት ተፈጥሯዊ አልነበረም፣ በካንሰርም አልነበረም የሞተችው፣ በአሰቃቂ ሁኔታ ተገድላ ነበር። ለዚህም ወንግ ራሱን ይቅር ሊል አልቻለም። ወደፊት እየሄደ ሳለ በድንገት የታሰሩ አንዳንድ ውሾች አየ። እዚህ የሆነ ነገር መኖሩን ተረዳ። ከዚያም በቀጥታ ከመሄድ ይልቅ ጀልባውን ማዞር ጀመረ። በክትትል ካሜራዎች አማካኝነት በየጊዜው ይታይ ነበር፣ ነገር ግን በድንገት የሆነ ቦታ ጠፋ። ከዚያም በኋላ ፖሊሶች ወዲያውኑ እርምጃ መውሰድ ጀመሩ። ይህ በእንዲህ እንዳለ የጃክ ስልክ መዝገቦችና የእስር ቤቱ ሲሲቲቪ ምስሎች ወጡ። በእነሱም የተገኘው ነገር አስደንጋጭ ነበር። ዋንግ ጃክን ለማግኘት ባለፉት 3 ዓመታት ያለማቋረጥ የመጣ እንደነበር ሉክ አየች። በምስሉም ሁለቱም እርስ በርስ በሚገባ እንደሚታወቁ በግልጽ ይታይ ነበር። ከዚያ በኋላ ሉክ ወዲያውኑ በጃክ ላይ ሽጉጥ ደቀነች፣ ምክንያቱም እሱ ከወንግ ጋር ግንኙነት ያለው መስሏት። ሌላ አማራጭ ስላላገኘች ጃክ ሽጉጡን ከነሱ ነጠቀ። ነገር ግን ማንም እንዲጎዳ አልፈለገም ነበር። ለዚህም ነው ሁላቸውንም ዘግቶባቸው ከዚያው የሸሸው። በዚያ በኩል ወንግን እናየዋለን። እሱን የሚያሳድዱትን ፖሊሶች በአንድ እየጣለ ነበር። ሉክ ጃክም ከነሱ ጋር ነው። አስቆሙት፣ ካስፈለገም ተኩሱበት የሚል ትዕዛዝ ለዘዎቹ ሰጠች። ይህንን የሰማችው ሺን ደነገጠችና በፍጥነት ጃክን መፈለግ ጀመረች። ይህ በእንዲህ እንዳለ ወንግ ወደ ቤቱ ሲመጣ የሚስቱ አመድ እዚያ እንደሌለ አየ። ሺን ተመልሳ አመዱን እያነሳች አሳየችው። አሁን ጃክን ተወው፣ አለበለዚያ ይህንን ፈጽሞ አታገኘውም አለችው። ነገር ግን ዋንግ በቁጣ ጠቃት። በሁለቱ መካከል ከባድ ውጊያ ሆነ። ሺንም በሰይፍ አጠቃቀም ባለሙያ ነበረች። ዋንግ ይህ ችሎታሽ ለጨዋታ ብቻ ነው፣ እውነተኛ ማርሻል አርት ለመግደል ነው አላት። ክፉኛ ቆሰላትና ሊገላት ሲል በድንገት ጃክ እዚያ ደረሰ። የሷ ሁኔታ በጣም አስጊ መሆኑን አየ። በፍጥነትም አምቡላንስ እንዲልኩ ነገራቸው። ነገር ግን ማንም የሚሰማው የለም፣ ምክንያቱም ዋንግ ሁሉንም መኮንኖች ገድሎ ነበር። የሚረዳት ማንም አልነበረም። ነገር ግን በዚያን ጊዜ ወንግ በፊቱ ሲያልፋየው ሺን እንዳይዋጋ ከለከለችው። ጃክ ግን አልሰማትም እና አጠቃው። በሁለቱም መካከል ከባድ ግብግብ ሆነ። በዚህ መሃል የአመዱ ማስቀመጫ ከወንግ እጅ አምልጦ ተሰበረና ተበተነ። ይህንን ያየው ወንግ በቁጣ አበደ። እንደ እብድ በጃክ ላይ አጠቃ። እየተዋጉም ሁለቱም ውሃ ውስጥ ወደቁ። ፖሊሶች ሊፈልጉት ሞከሩ። ነገር ግን በዚያን ጊዜ ወንግ አንድ ፖሊስ ገድሎ ጀልባውን ወሰደ። ሉክ ጀልባውን አሳደደች። ነገር ግን ወንግ ጀልባውን የሚነዳው ሰውን ገደለው። የተወሰነ ርቀት ከሄደ በኋላ ወንግ ተከበበ። ነገር ግን ለህይወቱ ሳይሰጋ ወንግ ጀልባውን በከፍተኛ ፍጥነት የነሱ ጀልባ ላይ አጋጨው። ከውሃው እስከሚወጣ ድረስ ወንግ ከዚያ አመልጦ ነበር። ብዙም ሳይቆይ አምቡላንስ መጣና ሺን ወደ ሆስፒታል ተወሰደች። ነገር ግን ጃክ አሁን ተፈላጊ ወንጀለኛ ነበር። ሉክን አግኝቶ እኔ ከሱ ጋር ግንኙነት የለኝም፣ እሱ ራሱ ነው እስር ቤት ሊያገኘኝ የመጣው፣ እንደ መምህሩ እንደሚያየኝና ኮንግፉ መማር እንደሚፈልግ ነግሮኝ ነው አላት። በዚያን ጊዜ ይህንን ጥበብ የሰዎች ህይወት ለማጥፋት እንደሚጠቀምበት ጥቂት እንኳን ጥርጣሬ አልነበረኝም። አንድ ቀን ቁጥር 1 ለመሆን እኔንም ተፈታተነኝ፣ እኔ ግን ለመዋጋት ፈቃደኛ አልሆንኩም አላት። ታዲያ ለምን ይህንን ቀደም ብላ አልነገርከኝም አለችው። ጃክም ከዚህ በፊት እንዳገኘሁት ብነግርሽ ኖሮ እኔን አትፈልግኝም ነበር። እስር ቤት ቆይና ሺንን ለማደን ፈጽሞ አልችልም ነበር። ካልተዋጋሁት ሺንን እንደሚገድላት አስፈራርቶኝ ነበር አላት። ለዚህም ነው ከእስር ቤት መውጣቴ በጣም አስፈላጊ ነበረው አላት።
ጃክ እስካሁን ከሷ ጋር የነበረው ፖሊሶች እሱን ይይዙታልና በቅርቡ ከወህኒ ይገባል ብሎ እርግጠኛ ስለነበር ነው። ነገር ግን ዛሬ ሆነውን ሲያይ ሺንን ለማደን ወንግን መግደል እንዳለበት ተረዳ። ሉክ ልታስቆመው ሞከረች፣ ነገር ግን በዚያ ጊዜ ጃክ ወስኖ ነበር። ከዚያም ጥሏት ሄደ። ብዙም ሳይቆይ ኮሚሽነሩ መጣና የበላይ ኃላፊዎችን ሁለታችንን ከዚህ መዝገብ አንስተዋናል አላት። ሉክ ግን ጌታዬ በዚህ መንገድ ገዳዩ ከእጃችን ያመልጣል አለች። ነገር ግን ሊጥዙት የማይችሉት ትዕዛዝ ከበላይ መጥቶ ነበር። ከዚህ በኋላ ባደረገው ነገር ከፍተኛ ጸጸት ሲሰማው የነበረው ጃክን እናያለን። ወንግ እስር ቤት እያለ ደብዳቤ በመጻፍ ጥያቄዎችን ጠይቀው ነበር። ገዳይን በማሰልጠን እንዲረዳው ማመን አልቻለም። የወንግ አባባል ትክክል እንደሆነ መስማት ጀመረ። ማርሻል አርት ህይወት ለመውሰድ ነው የሚለው ከእስር ቤት እንደወጣ ወዲያውኑ ገድሎት ቢሆን ኖሮ ዛሬ ሺንን ሊገላት አይችልም ነበር። በዚያ በኩል ሉክ ከስራው ብትታገድም አሁንም በዚህ ጉዳይ ምንም አይነት ስራ የሰራች አልነበረም። ልክ በዚያን ጊዜ ከአንድ ምስጢራዊ በር ጀርባ የአንዳንድ ሰዎች ስም ተጽፎ አገኘች። ወንግ አብዛኞቹን እነዚያን ሰዎች ገድሏቸዋል። ነገር ግን አንድ ስም ገና አልተገደለም ነበር። በፍጥነት ያንን ሰው አግኝታ ወደሱ መሄድ ጀመረች። በዚያ በኩል ወንግ ወደሱ ደርሶ ነበር። ይህ ሰለባው ኩንግፉን ትቶ እንደ ተራ የጭነት መኪና ሹፌር ሆኖ ይሰራ ነበር። ወንግ የጭነት መኪናውን አሳዶ ፊት ለፊት ቆመ። ነገር ግን ከዚያ በኋላ የሆነው ነገር ፈጽሞ ያልተጠበቀ ነበር። ጃክ ከጭነት መኪና ውስጥ ወጣ። እሱም ያንን ሰው ስለ አደጋው አስቀድሞ አስጠንቅቆት ነበር። ወንግ እኔንስ ስታይ አልሸሸህም ማለትም ለመዋጋት ተዘጋጅተሃል? ይህንኑ የጃክን ገጽታ ማየት ፈልጌ ነበር አለው። ሁለቱም ፊት ለፊት ቆሙ። የወንግ እጆች ቆዳ ሲታይ ይህ ውጊያ ቀላል እንደማይሆን በግልጽ ይታወቅ ነበር። በሁለቱ መካከል ውጊያው ተጀመረ እና ወንግ ብዙ ግዳይ ምቶችን አንድ ከሌላው በኋላ ሰነዘረ። ነገር ግን ጃክን መንካት እንኳን አልቻለም። በመጀመሪያው ምንም የመልስ ማጥቃት አላደረገም። የውጊያው ዘዴዎችን ብቻ ይታዘብ ነበር። ነገር ግን ዋንግ ያን ያህል ትዕግስት አልነበረውም። የጥቃቱን ፍጥነት በእጥፍ ጨመረ። ከዚያ በኋላ እሱም መዋጋት ነበረበት። ዋንግ የትግል ዘዴውን ተጠቀመበት። ነገር ግን ጃክ እንደሷ ከእጁ ይንሸራተት ነበር። ከዚህ በኋላ ጃክ በጣም መታው እና በጠንካራ እርግጫ ወደ ኋላ ወረወረው። ዋንግም በሚያልፍ የጭነት መኪና ስር ሊደቆስ ጥቂት ቀረው። ነገር ግን በመጨረሻው ሰከንድ ጃክ ወደ ኋላ ሳበው፣ ምክንያቱም በገዛ እጁ ሊገድለው ፈልጎ ነበር። እየተሸነፈ መሆኑን ሲያይ ወንግ ከዚያ መሮጥ ጀመረ። ነገር ግን ጃክ ማሳደዱን አልተወም። የተወሰነ ርቀት ከሄዱ በኋላ እንደገና በሁለቱ መካከል ውጊያ ሆነ። በዚህ ውጊያ ወንግ በጣም ደክሞ ነበር። ነገር ግን በዚያን ጊዜ የቀርከሃው ዘንግ ከጃክ እጅ አምልጦ ወደቀ። ሁለቱም በመንገዱ ተቃራኒ ጎኖች ቆመው ነበርና በመካከላቸው ብዙ ተሽከርካሪዎች ያልፉ ነበር። በዚህም ወንግ ለማረፍ እድል አገኘ። ይህ ግን ለጃክ ጥሩ አልነበረም። መንገዱ ክፍት ሲሆን ወንግ የቀርከሃውን ዘንግ ላላነገተው ጃክ መለሰለት። ከዚያም እንደገና መዋጋት ጀመሩ። ሁሉም ዘዴዎች በሱ የተማራቸው ነበሩ። ለዚህም ነው ወንግ ሌሎቹን ተቃዋሚዎች በቀላሉ እንደገደለው እሱንም መግደል ያልቻለው። እየተዋጋ ይደክማል። እናም ይህንኑ አጋጣሚ በመጠቀም ጃክ በኃይል ረገጠው። ከዚህ በኋላ ሁለቱም እጆች ራሱ ቅሉን መታው። በዚህም ወንግ በድንገት ደነዘዘ። ነገር ግን እዚህ ጋር አላበቃም። ወንግን እንደ እብድ ያለማቋረጥ መምታቱን ቀጠለ። በመጨረሻም በገዳይ ጥፍር ምት መሬት ላይ ጣለው። ጃክ ሊገድለው ሲል በድንገት ወንግ ምህረት እየለመነ ተሸነፈ። እስቲ ራስህን ተመልከት። ይህንኑ ጃክን ለማየት እየጠበቅኩ ነበር፣ ና ግደለኝ አለው። ጃክ ሺን ራሱን እንዲቆጣጠር እጁ ላይ ያሰረችለትን ክር ተመለከተ። ነገር ግን አሁን ደም በላዩ ላይ ሲያይ ራሱን ጠላ። ጃክ እሱን ለመግደል ፍቃደኛ አልሆነም። ወንግ አጋጣሚው በመጠቀም ለማምለጥ ሞከረ። ነገር ግን ጃክ እግሩን ይዞ ዘረረው። አሁንም ሁለቱም በመንገዱ መሃል ወድቀው ነበር። ብዙ ተሽከርካሪዎች በላያቸው ያልፉ ነበር። ያንኑ አጋጣሚ በመጠቀም ዋንግ አጠቃው። ጃክን ይዞ መሞት ፈልጎ ነበር። ነገር ግን ጃክ አንስቶ ወረወረው። ጃክ ከነዚያ ተሽከርካሪዎች ለማምለጥ ሲሞክር በድንገት ከአንድ የጭነት መኪና ጋር ተጋጭቶ በጣም ራቅ ያለ ቦታ ድረስ ጎትተው። ወንግ ወደሱ መጣና እስካሁን ካጋጠሙኝ ተቃዋሚዎች ሁሉ አንተ በጣም ጠንካራው ነህ፣ ነገር ግን የማርሻል አርት ጉዳይ ህይወት ለመውሰድ መሆኑን ሳይረሳ አይቀርም አለው። መግደሉ በፊት ወንግ ለሌሎች እንደሚሰጠው ሁሉ ለእሱም ያንን ማተም ሰጠው። ጃክ ፍጻሜው እንደደረሰ ተረድቶ ነበር። ነገር ግን አይኑን ሲከፍት ወንግ አጠገቡ ሞቶ አገኘው። በእውነቱ ወንግ ሊገድለው ሲል
ልክ በዚያን ጊዜ ሉክ እዚያ ደርሳ ነበር። ወንግ እጁን እንዲሰጥ ነገረችው። ነገር ግን እሱ አልስማም ብሎ ሊያጠቃት ሲሞክር ሉክ እሱን ለመተኮስ ተገደደች። ከ3 ወር በኋላ ሙሉ በሙሉ ያገገመውን ጃክን እናያለን። ባደረገው ነገር ምክንያት የእስር ቤቱ እስረኞችም አሁን ሊያከብሩት ጀምረዋል። ሉክ ልታገኘው መጣችና የመዝገብ ጉዳይ እንደገና እንዲመረመር ለፍርድ ቤት በማመልከቻ አስገብተናል፣ በቅርቡ ትፈታለህ አለችው። ይህ ብቻ አይደለም። ከወጣ በኋላ ጃክ ለፖሊሶች ማርሻል አርት እንዲያስተምር ፈልጋም ነበር። ከተወሰነ ጊዜ በኋላ ጃክ በክብር ተፈታ። ከወጣ በኋላ ለልጆች ማርሻል አርት የሚያስተምርበት ትምህርት ቤት ከፈተ። እያንዳንዱ ደካማ ሰው ሲጠነክር ማየት ፈልጎ ነበር። ነገር ግን ቁጥር 1 መሆን ሐሳብ ፈጽሞ ወደ አእምሮ አልመጣም። በዚህም ፊልሙ እዚህ ጋር ያበቃል። ውድ ተከታታዮቻችን ሰብስክራይብ ማድረግ እንዳይረሳ።